ማርያም የወርስ ኃጢአት ብቻ አይደለም የግብር ኃጢአት እንዳደረገች ኢየሱስ ላይ የበላይ ለመሆን ትሞክር ነበር። በዚህ ምክንያት ኢየሱስ የሱ ውርደት ለኔ ክብር ነው፣ የሱ ውርደት ለኔ ከባድ ይሆንልኝ አጥጹ ብለ ብለ አላጠፋም አልበደለም ማለት አይደለም። ሁላችን በብዙ ስህተት ውስጥ አልፈናል። ዛሬም የየራሳችንን ገበና ሰው እንዴት ይሄን ያህል ይከፋል? ያውም በገዛ ልጁ ያውም የ11 ዓመት ሕፃን ላይ ነገሩ እንዲህ ነው። ከቀድሞ ባሏ ጋር አይኖቼ ፈልግሻለ። ሰላም ውድና የተከበራችሁ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ ተመልሰን ተገናኝተናል። በዛሬ ቪዲዮአችን እንግዲህ ስለነ ጆን ዳንኤል የወጣ አዲስ መረጃ አለ። እሱንም በቪዲዮአችን የምንመለከት ይሆናል። ሰሞኑን በፈለገ አትናቴዎስ ጉዳይ ብዙ ነገር እየተባለ ይገኛል። ምንድነው የሚለውን እሱንም በቪዲዮአችን የምንመለከት ይሆናል። እናንተ ግን እስከ መጨረሻ ድረስ ቪዲዮውን መመልከት እንዳይዘነጉ። ቪዲዮውን ላይክ በማድረግ ይጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ወደ መጀመሪያ ቪዲዮ እንሄዳለን። ሰው እንዴት ይሄን ያህል ይከፋል? ያውም በገዛ ልጁ ያውም የ11 ዓመት ሕፃን ላይ ነገሩ እንዲህ ነው። ከቀድሞ ባሏ ጋር የተፋታችው የዚህች ልጅ እናት ወይዘሮ ሃና በየነ የምትባለው የድሬዳዋ ከተማ ገንደቆሬ ሰፈር ነዋሪ ከሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇ ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከ5ኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም አይነት ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻ ከአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓ.ም ከጮኛዋ ጋር በመተባበር ቀጥቅጠው ሕፃን በአምላክ ግርማን ገደሏት። በወላጅ እናቷና እንጀራ አባቷ ህይወቷ ያለፈው ሕፃን በአምላክ ግርማ በጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓ.ም የፌደራል ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል። ተከሳሾችም እናቷ ሃና በየነ እንዲሁም እንጀራ አባቷ ብሩክ በሞት እንዲቀጡ ተወስኗል። ፋስት መረጃ እንደዘገበው አመሰግናለሁ። እኔ ግርማ በጋዝ እባላለሁ። የሟች የባምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንፃር በአባትም በህፃንም ከመሆኑ አንፃር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት ይችላል። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኑሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነውና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ ወንጀለኞች ከህግ መሸሽ እንደማይችሉ ምንም ጊዜ ቢፈጅም አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይሄን ያየሁበት ቀን ነው ማለት ነው። በጣም የሚያስፈራና የሚያሳዝን ጊዜ ላይ ደርሰናል። እናት ልጇ ላይ የሚጨክንበት ጊዜ አሁን ላይ በእውነት እየሰማናቸው ያሉ ነገሮች እጅግ በጣም ለጆሮ የሚከብዱ ነገሮች ናቸው። በፊት እንኳን መደረግ በጆሮ ሰምታናቸው ማናቃቸው ነገሮች እንደ ቀልድ ሆነው ስንሰማቸው እጅግ በጣም ነው የሚገርመው። ይቺ እናት ግን እንዴት እጇ ጨከነላት? ልጇ ላይ እንዴት እጇ ጨክኖ ልጇን ገደለች? አባትስ ይሄን ሲሰማ በእውነት ምን ብሎ ይሆን? ሚስቴ ልጅህን ገደለቻት ተብለው ሲነገረው ከፍርድ ቤት ምን አይነት ስሜት ሊሰማው እንደሚችል አስቡ። ይቺ ልጅ እኮ እናቷን መርጣ ነው እናቷ ጋር መኖር የጀመረችው። ነገር ግን የመረጠቻት እናት ገደለቻት። በጣም ነው የሚያሳዝነው በእውነት። ቀጥል እስኪ። የሱ ውርደት ለኔ ክብር ነው፣ የሱ ውርደት ለኔ ከባድ ይሆንልኝ አጥጹ ብለ ብለ አላጠፋም አልበደለም ማለት አይደለም። ሁላችን በብዙ ስህተት ውስጥ አልፈናል። ዛሬም የየራሳችንን ገበና ቤቱ ጠረው እግዚአብሔር ያውቃል። ሸፍኖልን ነው የሁላችን እግዚአብሔር። ከዛ በተረፈ ሁለተኛ ሰው እስከ ዛሬ ድረስ የት ነበሩ እነዚህ ሰዎች?
ለምንድነው አሁን ልጁ የተሳካለት ሲመስለው ሰው የሰማው ሲመስለው ሰው የወደደው ሲመስለው ለምን ለምንድነው የምትፈልገው? ምን አለበት ወደ ሚዲያ ሳይመጣ ሰው ፈልዬ ሳይለው ለምን አታመጣ? ትክክል። አንድ ጊዜ ምን አሉ አንዳንድ ሰው ይሞክርና ሲያጣ ስምን ወደ ማጥፋት ይመጣል። አንዲት ዝንጀሮ አሉ ብርቱካኑን ልትበላ ዛፉ ላይ ትሞክራለች ባጥር ትሞክራለች ብርቱካኑ ላይ አልደረሰችበትም። መጨረሻ ላይ ያደረገችው ነገር እንደውም አልበሰለም አለች። አንዳንድ ሰዎች ይዋጭሩና አልደረሱብህ እንደሆነ ወደ እንደዚህ አይነት ይላል። መጽሐፍ ቅዱስ ውስጥ ከተጻፉ ጥፋቶች የበለጠ ጥፋት የለም። አንዳንዱ ያንተንም ጉዳና አንለቅም ጉዴን አይደለም ቬሪ ጉዴን ካገኘ ፈልግና አውጣ። ምን አገባኝ በኔውት ላይ የሚመጣ ስራዬ ያላከበረኝም ስራዬ ያዋርደኝ ነው። በቃ ከብሬም ከሆነ እግዚአብሔር ነው አለቀ። እንግዲህ ሰሞኑን ትናንተም በቪዲዮ እንዳስቃኘኋችሁ ፈለገ አትናቴዎስ ላይ እጅግ በጣም ብዙ ዘመቻዎች እየመጡበት ይገኛሉ። ወደ ቅድስት ቤተክርስቲያን ልጆችን እያስተማሩ እያመጡ ካሉ ወጣቶች መካከል አንዱ ነው ፈለገ አትናቴዎስ። እንግዲህ በዚህም ነገር እንግዲህ ያልተደሰቱ እጅግ በጣም ብዙ ሰዎች ፈለገ አትናቴዎስን የሚጥሉበትን መንገድ እየፈለጉ ነበር። እንግዲህ ሊደርሱበት አልቻሉ። ስለዚህ ያላቸው አማራጭ እሱን የሚጥሉበትን መንገድ ነው። እነሱ ደግሞ መስሎ ይታያል ለሱ መጥፎ ባክግራውንድ አለው ብሎ ማስወራትና የሱን ስም ማጥፋት ዘመቻ ነው የያዙት። እንግዲህ እጅግ በጣም ብዙ ሰዎች የሱን ስም እያጠፉ ነው። ምናልባት እኚህ ሰዎች ይህ ድርጊታቸው በህግ አግባብ የሚያስጠይቃቸው መሆኑን ያልተረዱ ይመስለኛል። እንኳን ሳይፈጽመው አይደለም ነገሩን ቢፈጽመው ራሱ የሱን ስም ማጥፋት በህግ አግባብ የሚያስጠይቅ ነው። በጣም ሰማለሁ አይላፍ ኦርቶዶክስ በነገራችሁ ላይና ከዚህ በኋላ ቁጭ ብለን እንድትሰብክ ባይፈቀድለት ደስ ይለኛል። ለባካችሁ ያ ቁጭ ብሎ እንዳይሰብክ ቆሞ ከወገበታች የሰውነት አካሉን እያየን እንድናምነው። ምክንያቱም ይሄ ግለሰብ ሚውት ያረገ ቲክቶክ ላይቭ ላይ ንጽጽር ሃይማኖት እያስተማረ የኔ ሃይማኖት ይበልጣል እኔ ህይወቴ የተቃና ነው ምናምን እያለ ፖርኖግራፊ ይልካል። ደጉላው በቅድሚያ ተወዳጁን መምህር ዲያቆን ፈለገ አትናቴዎስን የምትወዱት የምታከብሩት ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ የተጀመረበት ዘመቻ ወንጀልም ጭምር ስለሆነ እንዲቆም የበኩላችሁን እንድታደርጉ በማክበር እጠይቃለሁ። አሁን እዚህ ጋር እኔ የመጣሁት እየተባለ ያለው ነገር አድርጓል ወይስ አላደረገም ለማለት ሳይሆን አድርጎት ቢሆን እንኳን መናገር እንደማንችልና እንዲህ የሰውን ፎቶ ለጥፈን እንዲህ ያለ ስራ ሰርቷል ብለን ማውራት ለሶስተኛው ወገን መግለጽ እንደማንችልና የህግ ተጠያቂነት እንደሚያስከትል ባለማወቅም ያደረጋችሁ ያላችሁት ከዚህ ድርጊታችሁ እንድትቆጠቡ ጭምር ነው። ይሄውም በሀገራችን የወንጀል ህግ አንቀጽ 613 ላይ በግልጽ እንደተመለከተው ነገሩ እውነት ሆኖና የሌላን ሰው ክብር ወይም መልካም ስም ለመጉዳት በማሰብ ሌላው ሰው እንደዚህ ያለ ስራ ሰርቷል ወይም እንደዚህ ያለው ነገር አድርጓል ወይም እንዲህ ያለ መጥፎ ነገር ነውር አለበት ብሎ ለሶስተኛው ወገን መግለጽ ወይም ማሳወቅ እስከ 6 ወር በሚደርስ እስራት እንደሚያስቀጣ ተደንግጎ ይገኛል። ስለዚህ ፈለገ ይሄንን እያደረጉ ያሉ ሰዎች ላይ ህጋዊ እርምጃ የመውሰድ መብት አለው። ባለማወቅ እያደረጋችሁ ያላችሁ ደግሞ ብትጠነቀቁ የተሻለ ነው። እንግዲህ እንደሰማችሁት ነው። ምናልባት ባለማወቅም እያደረጋችሁ ያላችሁ ሰዎች ካሁን በኋላ ብትጠነቀቁ ይሻላል። ምክንያቱም ከህግ አግባብ ስለሚያስጠይቅ ማለት ነው። ይህን ነገር ቢያደርገው ራሱ የሱን ስም ለማጥፋት እንደዚህም በሚዲያ ወጥቶ የሱን ፎቶ እየለጠፉ ስም ማጥፋቱ በህግ ስለሚያስጠይቅ ማለት ነው። እስኪ እንቀጥል። የአባቶችን ውሳኔ እንቀበላለን። ነገር ግን እኔ የሚቃጠለው ሻሸመኔ ላይ የሞቱት እነዛ ሰንበት ተማሪዎች እነዛ ምዕመናን ደማቸው እንደ ጎርፍ ፈሰሰ ወለቴ ቅዱስ ዮሐንስ ላይ ላይፍ እያየ ነው የሞቱ ልጅ ሳስብ ውስጤ ይቃጠላል፣ እናደዳለሁ፣ ቁጭት ይሰማኛል። ለምንድን ነው እንደዚህ ሆነ ይላል። በቃ ሱሳስ በጣም ነው የምናደደው፣ በጣም ካንጀታ ይወጣም እና ቀጣይ ዘመን እንግዲህ የቤተክርስቲያናችን ትንሳኤዋ እንደሆነ ጸሎት። እንግዲህ በቅዱስ ሲኖዶስ ሹመት ምክንያት ብዙ ሰዎች ሐሳባቸውን እያጋሩ ይገኛሉ። ብዙ ሰዎችም የሹመቱን ነገር እንዳልተቀበሉት ነው እየተመለከተን ያለ ነው። እንግዲህ አንድም ደግሞ ቅድስት ቤተክርስቲያንን ጥቁር እንድትለብስ ያደረገን ሰው እንዴት በዚህ ደረጃ ወደ ስልጣን ታወጣላችሁ? እጅግ በጣም ብዙ ሰዎች ሰማዕትነትን የተቀበሉበት ማለት ነው። በዚህ ጉዳይ ላይ እንግዲህ ብዙ ሰዎች እየተነጋገሩበት ይገኛሉ። እስኪ እናንተስ
ምን ትላላችሁ? ሐሳባችሁን በኮሜንት ላይ አስቀምጡልኝ። መናገር እስከ ዛሬ ድረስም የኖርነው ሰው ስለመራን አይደለም እግዚአብሔር አምላክ ስለጠበቀን ነው እንጂ እኚህን ሁሉ መከራዎች ያለፍነው በእግዚአብሔር ኃይል ነው። ካሁን በኋላ ያለውንም ጊዜ እንግዲህ እግዚአብሔር አምላካችን እሱ ከፊት ለፊት ቀድሞ በእውነት ይምራን። በእነ ጆን ዳንኤል መዝገብ ከተከሰሱት መካከል ሁለቱ በዋስ እንዲወጡ ተፈቅዷል። በዚህም መሰረት ጆን ዳንኤል፣ ኤልያስ በዳኔ፣ አማኑኤል መውጫና ናትናኤል ወንዶሰን ዋስትና የተከለከሉ ሲሆን ሌኒ ክንፈ ህመም ያለባትና ሕክምና እየተከታተለች መሆኑን የሚገልጽ የሕክምና ማስረጃ በማቅረቧ ሊዲያ ነጻነት ወይም ናዮ ደግሞ ቀደም ሲል ነፍሰ ጡር ሆና ክርክር ስታደርግ በመቆየቷ አሁን ደግሞ ህፃን ልጅ ይዛ በችሎት የተገኘች በመሆኑ በዋስ ቢወጡ በቀጠሮ ጊዜያቸው ይገኛሉ የሚል እምነት ፍርድ ቤቱ በመያዙ እያንዳንዳቸው 100 ሺህ ብር አቅርበው ዋስትና ይፈቀድላቸው ሲል ውሳኔ ሰጥቷል በማለት ኢትዮፒካ ሊንክ ዘግቧል። መልካም እንግዲህ እንደሰማችሁት ነው። በእነ ጆን ዳንኤል መዝገብ ከታሰሩት ውስጥ ሁለቱ ሴቶች በዋስትና እንዲወጡ ተደርጓል ማለት ነው። እንግዲህ ወንዶቹን ጆን ዳንኤል ግን እስካሁን ድረስ አልወጡም። እስካሁን ድረስ እስር ቤት አንድ ጊዜ ነገሮችን ቆም ብለን ማሰብና ምንናገራቸውንና ምናደርጋቸውን ድርጊቶች ምክንያታዊ በሆነ መልኩ ብናደርግ መልካም። ሰውን ሰምተን ምናደርጋቸው ነገሮች በጣም ህይወታችን ሊያበላሹና የህይወት አቅጣጫችንን ሊቀይሩብን ይችላሉ። የዛን ጊዜ ጆን ዳንኤልን አይዞህ አትውረድ እንዳትፈራ ጃስ ሲሉ የነበሩት ሁላ አሁን ላይ ሄደው ላይ እየጠየቁት አይደለም። ሁሉም ትተውታል። የራሳቸውን ኑሮ ብቻ ነው እየኖሩ ያሉት ማለት ነው። እነሱ ጃስ ብለው ወደዚህ ከከተቱት በኋላ እንግዲህ እነሱ የሉም ካጠገቡ። እነሱ ከኢትዮጵያ ውጪ ሆነው ነው ጃስ ሲሉ የነበሩት። እሱ ግን እንግዲህ ለረጅም ወራት እስካሁን ድረስ በእስር ቤት በሆኒ ውስጥ ይገኛል ማለት እና በህይወታችን ውስጥ ለምንወሰናቸውና ለምናደርጋቸው ነገሮች ከስሜታዊነት ወጥተን ማድረግ ይገባናል። ምክንያቱም ስሜታዊ ሆነን የምናደርጋቸው ነገሮች እጅግ በጣም ብዙ መዘዞችን ይዘውብን ስለሚመጡ ማለት ነው። ማርያም የወርስ ኃጢአት ብቻ አይደለም የግብር ኃጢአት እንዳደረገች ኢየሱስ ላይ የበላይ ለመሆን ትሞክር ነበር። በዚህ ምክንያት ኢየሱስ ይገስጻት ነበር። ዝም ብለህ ስትየው መጽሐፉን ብቻ ትርጓሜው ላይ ሳትገባ አንቺ ሴት ካንቺ ጋር ምን አለኝ ያላት። ሌላ ቦታ ላይ አንተን ያጠቡ ጡቶች ብፁዓን ናቸው ስትላች ሴት ምንድን ያለው? ብፁዓንስ የእግዚአብሔርን ቃል የሚሰሙ ናቸው። እናትና ወንድሞች ይፈልጓል ሲሉት እናቴ ማናት? ሪጀክት የሚያደርግ ስሜት ነው። አሁን እንግዲህ ሜሎስ የተባለ ይህ ግለሰብ በእመቤታችን ቅድስት ድንግል ማርያም ላይ እጅግ በጣም አፉን እየከፈተ ነው። እመቤታችን ቅድስት ድንግል ማርያም በግብር ኃጢአትን አድርጋለች፣ ኃጢአትን ሰርታለች። የወርስ ኃጢአት ብቻ አይደለም በግልጽ ኃጢአትን ታደርግ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያደርጋቸው ነገሮች ላይ ጣልቃ እየገባ ስራውን እንዳይሰራ ታደርግ ነበር የሚል አይነት ነገር እየተናገረ ይገኛል። እንግዲህ ይህ ግለሰብ በእመቤታችን በቅድስት ድንግል ማርያም ላይ ያለው ጥላቻ ምን አይነት እንደሆነ እንጃ ብቻ መናገር ይከብዳል። በጣም ትልቅ ጥላቻ ነው ያለው። ጥላቻው ከንግግሩ በጣም ጎልቶ የሚያስታውቅና የሚታይ ነው። እመቤታችን ቅድስት ድንግል ማርያምን ዝቅ ለማድረግና የሷን ክብር ለማሳነስ የሚያደርገው ጥረት እጅግ በጣም ነው የሚያስገርም። እመቤታችን ቅድስት ድንግል ማርያም ግን ስትናገር ትውልድ ሁሉ ብጽዕት ይሉኛል ብላለች። ይህ ሰው ትውልድ ስላልሆነ እመቤታችን ቅድስት ድንግል ማርያም ላይ አፉን ይከፍታል። ትውልድ ቢሆን ብጽዕት ይላት ነበር። ቅድስናዋን አውቆ እንደሌሎች ቅዱሳን ያመሰግናት ነበር። ይህ ሰው ግን እንደው በዘመን ውስጥ በታሪክ ውስጥ የሌለን ነገር ነው ሲናገር የነበረው። በታሪክ ውስጥ የእመቤታችንን ክብርና ጸጋ ሁሉም የታሪክ አባቶች ይናገራሉ። ይህ ሰው ግን ከየት አምጥቶ እንደሆነ አላቀም በራሱ አፈ ትርጓሜውን እንተውና እያለ እንደው እመቤታችን ቅድስት ድንግል ማርያም ዝቅ ሲያደርግ ተመልክተነዋልና እንደው እግዚአብሔር አምላክ ማስተዋሉን ይስጠው። ሌላ ምንም ምንለው ነገር የለም። እስኪ እናንተም በዚህ ጉዳይ ሐሳባችሁን በኮሜንት ላይ አሳውቁ። ዛሬ የነበረን ቪዲዮ ይሄን ይመስል ውድ ሰዓታችሁን ሰውታችሁ እስከ መጨረሻ ስለተከታተላችሁኝ በእውነት እጅግ በጣም አድርጌ አመሰግናለሁ። ቪዲዮቹን ላይክ ማድረግ እንዳይረሳ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።